ክርስቶስ ባይነሳ ኑሮ ሃይማኖታችን ሐሰት ስብከታችንም ከንቱ ነበር ይላል። በነገራችን ላይ እግዚአብሔር አሚፀኞችን ሁሉ ለመመለስ ለማስተማር የኔ ቢጤ ሰባኪ አያስፈልገው። በፈለገው መንገድ ማስተማር መገሰጽ ይችላል እግዚአብሔር። ጠንቋዩን ወደ ነብይነት በአህያ አስተምሯል እግዚአብሔር። ወይም ቀይ ክርስቲያኖችን ማሳደድ ክርስቶስን ማሳደድ ነው። ክርስቲያኖችን መግደል የክርስቶስን ማደሪያ ቤት ማፍረስ ነው። እግዚአብሔር ለቅሷችንን ይስማ። አሁን ትልቁ ችግር እናለቅሳለን፣ እንጮሃለን፣ እንጸልያለን፣ እንማጸናለን። ነገር ግን የሰማይና የምድር ከእግዚአብሔር ጋር ተላርቀናል። አሁን ያለው ችግር ይሄ ነው። ለምን ከተባለ አፋችን ነው የሚጮኸው እንጂ ልባችን የለም። የእግዚአብሔር ልብ የሚባለው ሰው እንደ እግዚአብሔር ሐሳብ የሚጓዝ ማለት ነው፣ ሌላ ነገር አይደለም። ወአንሰ እቲሃት እምኩሎሙ ሐዋርያቲሁ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የተከበሩ አባታችን ክቡር መላከ ፀሐይ መምህር ቆሞስ አባ ንዋየ ሥላሴ፣ ክቡራን የቤተክርስቲያናችን ሊቃውንት፣ መምህራነ ወንጌል፣ ማህሌታውያን፣ የቅዱስ ያሬድ ልጆች እንዲሁም ካህናት፣ ዲያቆናት፣ መዘምራን በየማድረጋችሁ ለሰማይ ከዋክብትን ለምድር እጽዋትን ውበት ያደረገ እግዚአብሔር ለዚህ ታላቅ ቤተክርስቲያን ውበት ያደረጋችሁ የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም ልጆች፣ አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን እንዲሁም ሕፃናት በኃያሉ በእግዚአብሔር ስም እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን ዋላችሁ? ሳይገባን እንደ ኃጢአታችን ብዛት እንደ ሰውነታችንም ክፋት ሳይመለከት በቸርነቱ በይቅርታው አቅፎ ደግፎን እስከዚህ ዕለትና ሰዓት አድርሶን በዚህ በተቀደሰው ተራራ ለተቀደሰ ዓላማ በቤቱ የሰበሰበን የድንግል ማርያም ልጅ መድኃኔዓለም ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ወአንሰ እቲሃት እምኩሎሙ ሐዋርያቲሁ፣ እኔ ከሁሉም ተማሪዎቹ አንሳለሁ። እስኪ በሉ እኔ በሉ እስኪ ከሁሉም ተማሪዎቹ ምን እላለሁ? አንሳለሁ። ይህንን ኃይለ ቃል የተናገረው ታላቁ ሐዋርያ ቅዱስ ጳውሎስ ነው። ቃሉ የተነገረላቸው በግሪክ አቴንስ፣ ያሁኑ ግሪክ የምንለው አካባቢ በዚያን ጊዜ ቆሮንቶስ ተብሎ የሚጠራ ታናሽ ከተማ፣ በዚያ የሚኖሩ ምዕመናን ናቸው። ለነሱ የተሰበከ ወይም የተላከ የተጻፈ የተከተበ ክታብ ነው። የተሰጣቸው ቃል እግዚአብሔር ነው። ያው መምህራን በሁለት መንገድ እንደሚያስተምሩ ይታወቃል። በቃል ያስተምራሉ፣ በመጽሐፍ ያስተምራሉ። እንደው በቃል በአካል ሲገኙ እንደዚህ ያስተምራሉ። ሰዎች ናቸውና በቦታ ይወሰናሉና በሁሉም ቦታ እንደ እግዚአብሔር መገኘት ስለማይችሉ በአንድ ከተማ ላይ ሲያስተምሩ ወይም በአንድ አካባቢ ወይም አንድ ሀገር ላይ ሲያስተምሩ ሌላ ሀገር ላይ ያሉ ምዕመናን እንዳይበተኑ ቃል እግዚአብሔር ጽፈው ይልካሉ ማለት ነው። በአካል ተገኝተው እስከሚያስተምሯቸው ድረስ በተላከው ቃል እግዚአብሔር እየተጽናኑ እየተማማሩ እየተረጋጉ ይቆያሉ፣ ይጠብቃሉ ምዕመናን። ስለዚህ ቀድሞ ጽፎላቸው ነበርና ያን የጻፈላቸውን ትምህርት እየተማሩ መቆየታቸውን እየተጽናኑ ያ ትምህርት ምን ያህል ጠቅሟቸዋል፣ ተጽናንተውበታል፣ የላኩላቸው መልእክት የሚለውን በአካል ተገኝቶ በሚያስታውሳቸው ጊዜ የተናገረው ያስተማረው ቃል እግዚአብሔር ነው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 3 ጀምሮ ስታነቡ የምታገኙት ነው። ያው በተለምዶ ቁጥር የምንጠቅስላችሁ ቁጥሩም የተጻፈበት ዋናው ዓላማው እያንዳንዱ አረፍተ ነገር ደረጃ በደረጃ ጠንቅቀን ለማወቅና ለመረዳት ያው ስለሚገባ ነው የምንጠቅሰው እንጂ ምዕራፍ ከተጠቀሰ በቂ ነው። በእኛ ቤተክርስቲያን የቁጥር መጠቀስ አለመጠቀስ ምንም ትርጉም የለውም።
ትርጉም ምንድነው ከተባለ ምዕራፉን መናገር ነው። ለምን ያለው ቃል እግዚአብሔር የተጠቀሰው የተነገረው ቃል እግዚአብሔር ያለበትን ቦታ እንድናውቀው እንድንረዳው፣ እንደገናም ደግሞ ወደ ቤታችን ስንሄድ ከኛ ሙሉ ነገር ስለማይተላለፍ የተጻፈው ሙሉ በቃላችን መናገር ስለማንችል የበለጠ ቤት ሄደን ስናነበው ደግሞ ከኛ በተሻለ እውቀት እንድናገኝበት ምዕራፉ ይጠቀሳል ማለት ነው። ስለዚህ በዚህ ምዕራፍ ላይ ስንመለከት አስቀድሞ የጻፈላቸውን ቃል እግዚአብሔር በአካል ተገኝቶ ማረጋገጥ ነው። ላስታውሳችሁ ወዳለሁ ነው የሚለው። ምን ልላችሁ ወዳለሁ? ላስታውሳችሁ ወዳለሁ። ምንድነው የሚያስታውሳቸው? የጻፈላቸውን ቃል እግዚአብሔር። ተጠቅመውበታል? አልተጠቀሙበትም? አሁን እኛ ዘወትር የምንሰብከው ጉባኤ የሚዘጋጀው የምናስተምረው አዲስ ነገር አይደለም። የማስታወስ ስራ ነው የምንሰራው። ከቃሉ ጋር ናችሁ? የምን ስራ ነው የምንሰራው? ሰባኪው እየመጣ የሚሰብከው መምህራን የሚያስተምሩት የማስታወስ ስራ ነው። ተሰብኳል እኮ ዓለም፣ ተነግሮታል እኮ ለዓለም፣ ተገልጧል እኮ ለዓለም። ለዚያውም በቅድስና ያሉ መምህራን፣ በቅድስና ጥግ የነኩ አባቶቻችን ራሳቸውን ዝቅ አድርገው በትህትና እኮ ዓለምን ሰብከውታል፣ ዓለምን አብርተውታል እኮ። ምክንያቱም ሲመረጡም የዓለም ብርሃን ናችሁ ብሏል። እሱ ብርሃን ሆኖ ለዓለም እንዲያበሩ የእውቀት ነጸብራቃቸው ዓለም እንዲቆጣጠር የሰዎችን ሕይወት በወንጌል እንዲያበሩ የተሰጣቸው ጸጋ ስለሆነ ዓለምን አብርተውታል አባቶቻችን። ይሄው የሚነገረው አዲስ ነገር አይደለም፣ ቀድሞ እየተነገረ የተሰበከ ነው። ግን ሐዋርያው እንደተናገረው ለማስታወስ ዘወትር እንሰብካለን። ምን ለማለት? የማንን ትምህርት? የክርስቶስን ወንጌል፣ የነቢያትን ትንቢት፣ የሐዋርያትን ስብከት ማስታወስ ግዴታችን ስለሆነ እናስታውሳለን ማለት ነው። እኔ አስታውሳቸዋለሁ አለ። ምኑን ነው የሚያስታውሳቸው? በቃሌ እንደውም እስመ በቃሌ መሐርኩክሙ ለመትዘከሩ ዘመሐርኩክሙ፣ እነሆ ታስታውሱ ዘንድ እንድታስታውሱ እንድትረዱ የተማርኩትን በቃሌ አስታውሳችኋለሁ አለ። ያንን ጽፎላቸው ስለነበረ የጻፍኩትን በቃሌ አስታውሰዋለሁ። አሁን ወደ እናንተ የመጣው እሱን ልነግራችሁ ነው አለ። በዚህ ባስተማርኳችሁ ነገር ካልታመናችሁማ ምኑን አማኝ ሆናችሁ? እንዲህ ወቀሳ ቃልም ይናገራል። ናሁ መሐርኩክሙ ቅድመ ዘከመ ተመሐርኩ፣ እኔ እንደተማርኩት እነሆ አስቀድሜ አስተማርኳችሁ። እስኪ በሉ እኔ በሉ እስኪ እንደተማርኩት አስቀድሜ እነሆ አስቀድሜ ምን አልኳችሁ? አስተማርኳችሁ ይላል። ማን እንደተማረው? እኔ እንደተማርኩት ነው የሚለው። መልካም፣ እኔ እንደተማርኩት እነሆ አስቀድሜ አስተማርኳችሁ ይልና ምንድነው የተማረው የሚለውን ያመጣል። አስቀድሞ የተማረው ምን ነበረ ከተባለ፣ አዎ ተጸነሰ፣ ተወለደ፣ ከሰማይ ወረደ። ዓለማት ሳይፈጠሩ የነበረ እግዚአብሔር ካለመኖር ወደ መኖር አንጥቶ ዓለማትን የፈጠረ እግዚአብሔር፣ ርዕበ ሰማይ የሰማይን ስፋት፣ ግዘፈ ምድር የምድርን ግዝፈት፣ ይህንን ሁሉ የፈጠረ ያደረገ እግዚአብሔር፣ ውቅያኖሶችን ሁሉ ፈጥሮ በእጁ እየዘገናቸው የሚኖር እግዚአብሔር፣ አይዋፍን ፈጥሮ ክንፍ ሰጥቷቸው የዓለምን የነፋስ ባህር በክንፍ እየቀዘፉ እንዲኖሩ ያደረገ እግዚአብሔር፣ አሳተ ባህርን በባህር ውስጥ የሚኖሩ ምግባቸው፣ ልብሳቸው፣ ጉርሳቸው፣ ኑሯቸው፣ ቤታቸው ባህር ሆኖላቸው የሚኖሩ አሳ ጉማሬዎችን የፈጠረ እግዚአብሔር፣ ካለመኖር ወደ መኖር አንጥቶ ዓለምን የፈጠረው ይህን ሁሉ የሚመግብ እግዚአብሔር፣ ማንም ሳያስፈቅደው በራሱ ፈቃድ፣ የማንንም ፈቃድ ሳያስፈልገው በራሱ ፈቃድ ወደዚህ ምድር መጥቶ በለቢሰ ሥጋ መገለጡን፣ ዓለምን በኪደተ እግር እየተመላለሰ ማስተማሩንና በመጨረሻም ለአዳም በገባለት ቃል ኪዳን መሰረት ቀራንዮ ላይ መሰቀሉን፣ መገረፉን፣ መሞቱንና መቀበሩን፣ በሶስተኛው ቀን መነሳቱን እሱን ነው የሚነግራቸው። አስቀድሜ የተማርኩት ይህን ስለሆነ ይህንን አስተምራችኋለሁ አለ። የማንን መሞት? የክርስቶስን መሞት። የማንን መቀበር? ንገሩኝ። የክርስቶስን መቀበር። ተቀብሮ አልቀረም። በሶስተኛው ቀን ምን አለ? አዎ ሐዋርያው ቅዱስ ጴጥሮስ ጸጋ መንፈስ ቅዱስ ከሰማይ ወርዶ ከተቆጣጠራቸው በኋላ ካደረባቸው በኋላ ማለት ነው፣ የመጀመሪያ ስብከቱ ያደረገው ይህን እውነታ ነው። በአብዛኛው ቅዱስ ጳውሎስም በደንብ አድርጎ አበክሮ የሚናገረው ትንሣኤው ላይ በደንብ ይሰብካሉ። ምኑ ላይ ይሰብካሉ? አሁን ስለ ልደቱም ሰብከዋል፣ ስለ ጥምቀቱም ሰብከዋል አበው። ግን የሐዋርያትን ስብከት ስትመለከቱ በጣም አብዝተው የሚሰብኩት ትንሣኤው ላይ ነው። ምኑ ላይ? ለምን የሚለውን ስትመረምሩ መልሱ ምን መሰላችሁ? ትንሣኤ ባይኖር ሁሉም ከንቱ ነው መልሱ። ከቃሉ ጋር ናችሁ? እሺ፣ እግዚአብሔር ከሰማይ ወረደ፣ በማኅፀነ ማርያም አደረ፣ ሰው ሆነ፣ ረቂቁ ገዘፈ፣ ግዙፍ ረቀቀ፣
ምልኡ ተወሰነ ውስኑ መላ ብለን እግዚአብሔር ሰው ሆነ በማኅፀነ ማርያም 9 ወር አደረ። ከ9 ወር በኋላ እግዚአብሔር ሰው ሆኖ ተወለደ ብለን ቤተልሔም ሰብአ ሰገል አዩት። የነሱን አይን አድርገን አየን። ጠቢባንን ከምስራቅ እንዲሁም እረኞችን ከመንደር ከሰማይ መላእክትን ከበረት እንስሳትን ሰብስቦ ለፍጥረቱ እግዚአብሔር ተገለጠ። በማኅፀነ ማርያም በጨርቅ ተጠቅልሎ በድንግል ማርያም እቅፍ ላይ ጡት እየጠባ ተገኘ ብለን ይህን ሁሉ ደስታ ሰብከን ጥምቀቱን ሰብከን ሞተ ዓለም ዳነ፣ ግን በሱ ሞት ዓለም ሕይወት አገኘ ብለን ይህን ሁሉ ከሰበክን በኋላ ክርስቶስ ባይነሳ ምን ይሆን ነበር ነው። እዚህ ላይ ሐዋርያው ቅዱስ ጳውሎስ በዚህውም በአንደኛ ቆሮንቶስ ምዕራፍ 15ን በደንብ ቤታቸው አንብቡት ይገልጻል። ክርስቶስ ባይነሳ ኑሮ ሃይማኖታችን ሐሰት ስብከታችንም ከንቱ ነበር ይላል። እስኪ በሉ ክርስቶስ በሉ እስኪ ባይነሳ ኑሮ ሃይማኖታችን ሐሰት ስብከታችንም ከንቱ ይሆን ነበረ። ምን ይሆን ነበረ? እሺ ተወለደ አምላክ ብለን ባይነሳ ምን ይሆን ነበረ? ሐሰት ይሆናል ልደቱ አይደል? ተጸነሰ ብለን ተነሳ ባንል ምን ይሆን ነበረ? የተጸነሰ ሰው እንጂ አምላክ አይደለም፣ ይኸው ሰው ስለሆነ ሙቶ ቀረ ይሉን ነበረ። ቀጥ ብለን ፊት ለፊት በሙሉ ልብ በአደባባይ ቆመን የምንመሰክረው እውነታ ሃይማኖታችን ተዋህዶ ትክክል ነው ለማለት ትንሣኤ ያስፈልጋል ማለት ነው። እሺ አመዝበራ ለሲኦል እንዲያትናቴዎስ አገላለጽ ሲኦል ተበረበረ ወይም ሲኦልን በረበራት፣ አሰሮ ለብርያል ሰይጣንን አሰረው ይላል። ቀራንዮ ላይ ክርስቶስ ሲሰቀል መስቀል ላይ እሱ ተሰቅሏል። ሲኦል ግን 5500 ዘመን የሰውን ዘር የገዛው ሰይጣን ታሰረ ይላል። በክርስቶስ መታሰር ሰይጣን ታስሯል ራሱ። ሲኦል ደግሞ ተበረበረ። 5500 ዘመን የአዳምን ዘር የዋጠ ሲኦልም ተበረበረ ይላል። በረበራ ሲኦልን ነው። ክርስቶስ መስቀል ላይ ተሰቅሎ ሲኦል ግን ተበርብሮ ነበረ። ርቃኑን ቀርቶ ነበረ። የታሰረ የአዳም ዘር ሁሉ ተፈታ ይላል። ያን ሁሉ ሰብከን ዳን ብለን ቀራንዮ ላይ በመሰቀሉ እኛ ዳን፣ ስጋውን ቆርሶ ደሙን አፍስሶ ቤዛ ሆኖ ዓለምን ነፃ ወጣ ብለን ይህን ከሰበክን በኋላ እሁድ አልተነሳም ቢባል ከንቱ ነበረ ድነታችን። ስለዚህ ቅዱስ ጴጥሮስ በዚህ በሐዋርያት ሥራ ምዕራፍ 2 ቁጥር 24 ላይ እንደገለጠው እናንተ የሰቀላችሁት አላቸው አይሁድን ፊት ለፊት ሲሰብክ ሃይማኖቱን በኩራት ሲሰብክ አያችሁት። ትንሣኤ በኩራት እንዲሰብኩ አድርጓቸዋል አባቶቻችን። እናንተ በሉ እስኪ የሰቀላችሁት፣ እናንተ የገረፋችሁት፣ እናንተ ምራቅ የተፋችሁበት፣ እናንተ እስኪ በሉ የገደላችሁት የሞትን ማሰሪያ ጌታችን ቆርጦ ተነሳ፣ መቃብር በሉ እስኪ ይዞ አያስቀረውምና ክብር ለስሙ ይሁን። መድኃኔዓለም ተንሳ እግዚእነ በቲኮ ማይሰሪሁ ለሞት እስመ ዘይክል መቃብር ይዞት ጴጥሮስ ይሰብ በአደባባይ ቆመና አዎ ሙቶ ይቀራል አላችሁ። ተዘባብታችሁብን ነበረ። ሰማይ ስባሪ የሚያክል ታላቅ ድንጋይ ገጥማችሁ ነበር መቃብሩ ላይ ማን ያገላብጠዋል ብላችሁ ድንጋዩን የሚከፍትለት የለም ሙቶ ይቀራል በድንጋይ ተጭኖት ይቀራል ብላችሁ ሰቅላችሁት ነበረ። ነገር ግን እሱ የቀበራችሁት የገደላችሁት መከራ ያደረሳችሁበት የሞትን ማሰሪያ ቆርጦ መቃብር ይዞ ማስቀረት አይችልምና ጌታችን ተነስቷል አላቸው። ይሄንን እውነት እንሰብካለን አለ። ምን እንላለን? እንሰብካለን። አስቀድሜ የተማርኩትን እነሆ ሰብካችኋለሁ አለ። ደግሞ ይሄኛው ሐዋርያ ቅዱስ ጳውሎስ ማለት ነው። እሰብካችኋለሁ አለና ያም ደግሞ ምንድነው ካላችሁኝ እስመ ክርስቶስ ሞተ በእንተ ኃጣውኢነ፣ ስለ ኃጢአታችን ክርስቶስ ሞተ። ምን አለ? ሙቷልና። ስለ ኃጢአታችን ክርስቶስ ምን ብሏልና አለ? ሙቷልና አለ። ወተቀብረህ ተቀበረ፣ ወተንሳ ተነሳም፣ አመሳልስት ዕለት በከመ ጽሑፍ እንደተጻፈ በሶስተኛው ቀን ተነስቷልና። እስኪ በሉ እንደተጻፈ በሉ እስኪ በሶስተኛው ቀን ተነስቷልና። አሁን ሞተ ተቀበረ እንደተጻፈ በሶስተኛው ቀን ምን አለ? አዎ ይህንን አስቀድሜ እንደተማርኩ ለእናንተ ምን እላችኋለሁ? አስተምራችኋለሁ አላችሁ። ይህንን እውነታ ነው እየገለጠ ሐዋርያው ቅዱስ ጳውሎስ ይህን ከገለጠ በኋላ ነው ከዚህ በኋላ ዝቅ ይልና ምን ይላል መሰላችሁ? አስቀድሞ እንደተነሳ ኬፋ ለተባለው ጴጥሮስ ተገለጠለት። እስኪ በሉ ሊቃውንት አባቶቻችን አይ ለሴቶች አይደል ቀድሞ የተገለጠው አስተርያ ቅድመ ለማርያም መግደላዊት ይላል። እንደገናም ደግሞ ሌሎችም ደግሞ ዮሐንስም ነበረ። እንደውም በደሮ ዝንቱ ካለ ረድ እዛ ያፈቅሮ ኢየሱስ የሚወደው የሆነ ያ ወጣቱ ዮሐንስ ቀድሞ ድንግሉ ዮሐንስ ቀድሞ ከጴጥሮስ አይቶታል ይላል። ይቀዳደሙ ነበርና መቃብር ላይ
ከዚህ ላይ ግን አስቀድሞ ለጴጥሮስ ተገለጠለት ይላል ቅዱስ ጳውሎስ። ለምን እነኛ ሴቶች አይደለምን ቀድሞ ያዩት ቢሉ ደረጃን መጠበቅ ነው ይላል ትምህርቱ። ምን መጠበቅ ነው? ምክንያቱም ፓትርያርኩ ጴጥሮስ ስለሆነ ሊቀ ሐዋርያት ጴጥሮስ ስለሆነ ደረጃ በደረጃ ነው። ለዚህ ነው ስም ሲጠራ ፓትርያርክ ካለ ጳጳስ አይጠራም። ቀድሞ ማን ይጠራል? ፓትርያርክ ነው አይደለ? ከዚያም ደግሞ ኤጲስቆጶስ ወይም ጳጳስ እያለቀ ደረጃ በደረጃ የደረጃን መጠበቅ ነው አለ። ግን ለሁሉም ተገልጦላቸዋል። ሲያስቀምጥ ማለት ለጴጥሮስ ኬፋ ለተባለው ጴጥሮስ አስቀድሞ ተገለጠ። ከዚያም ለ11 ተገለጠላቸው። ለነማን? መጀመሪያ ለማን ተገለጠ? ኬፋ ለተባለው ማን? ጴጥሮስ። ከዚያ ለ11 ሐዋርያት ምን አለላቸው? ተገለጠላቸው አለ። ከዚያም ለሌሎችም ተገለጠ ይልና እንደውም ከ500 ቢጽ ለምንላቸው ለነኛ ደግሞ ከእንዳሽን ከመቃብር ለፈሉት ለነኛም ተገለጠ። ከነኛም መካከል ወዲያው የሞት አለ እስከ እርገትም ድረስ የቆያለ ብሎ ያን ከገለጠ በኋላ ለሁሉም ከተገለጠ በኋላ ከሁሉ የማንስ እንደ ጭንጋፍ የሚሆን ለኔ ተገለጠልኝ ይላል። እስኪ በሉ ከሁሉም በኋላ በሉ እስኪ ከሁሉም ለማንስ ከሁሉም ተማሪዎቹ ለማንስ እንደ ጭንጋፍ ለምሆን ለኔም ምን አለልኝ? ተገለጠልኝ ይላል። ከማን የማንሳለ? አሁን እዚህ ላይ ነው መሰረታዊ ነገሩ የትምህርቱ እኔ ዓላማው ከሁሉ ተማሪዎቹ ሁሉ ወይም ከሁሉም ምን የምል አሁን ይሄ ምን ያስተምረናል? እስኪ አስቡ። ከዚህ አሁን ምን ትማራላችሁ? ትሕትና ነው። ምን እንማራለን? ትምህርቱ የምን ትምህርት ነው ማለት ነው? በዚህ መሰረት የትሕትና ትምህርት ነው ማለት ነው። ቅዱስ ጳውሎስን ስንመለከተው እውነቱን ለመናገር ዓለምን የሰበከ መስበክ ብቻ አይደለም፣ ሲሰብክም እንደ መልክዓ ምድሩ እንደ አየር ጠባዩ እንደ ሰው የኑሮ ዘይቤ የእውቀት ደረጃ ዓለምን ጥንቅቅ አድርጎ የሰበከ የሚዋዥቀውን ዓለም ቀጥ ያደረገ እውነቱን ለመናገር በክደት አረንቋ ውስጥ ያሉትን ሁሉ መንጥቆ ያወጣ በምሕረት ሰገነት እንዲመላለሱ ያደረገ ታላቅ ሐዋርያ ነው። እናውቃለን። እርሱም ራሱ ይናገራል። ከሁሉ የማንስ ካለ በኋላ ዝቅ ብላችሁ ስታነቡ አስቀድሜ ሕዝቡን አሳድጃለሁና ነው የሚለው። ከቃሉ ጋር ናችሁ? ምን አሳድጃለሁና? የመጀመሪያ ግብሩን ማለት ነው። አሁን እዚህ ላይ የምንማረው አንደኛ ሰው ደካማ መሆኑን አስቀድሞ የነበረብንን በደል መዘንጋት እንደሌለብን እንደው በሌላው ላይ ዝም ብለን አፋችን ማላቀቅ ወይም ክፉ ነገር መናገር እኔ ማን ነኝ የሚል ነገር ራሳችን እንድንመክር ያሳየናል። ሌላው ደግሞ ኢምንት እንደሆን ማለት ነው። ከቃሉ ጋር ናችሁ? በእምነት ስንታይ ኢምንት እንደሆን ራሳችን ዝቅ ማድረግ ከሌላው እበልጣለሁ ሳይሆን አንሳለሁ የሚል ነገር ትሕትና መማር እንዳለብን ስለ ትሕትና ነው የሚያስተምረን። የትምህርቱም ዓላማ ይሄ ነው። ይሄ በብሉይ ኪዳንም ትሑታንን ነቢያትን ማየት ይቻላል። አዲስ ኪዳንም ደግሞ እሱ ብቻ አይደለም፣ ሌሎችም ደግሞ አባቶቻችን በትሕትና ራሳቸውን ዝቅ እንዲያደረጉ እንመለከታለን። ከሁሉ የማንስ አለ እውነቱን ለመናገር ዘግይቶ የተጠራ ከሁሉም ቀድሞ ግን ዓለምን የሰበከ እንደ ጳውሎስ አይነት ሐዋርያ የለም። በትምህርቱ 14 መልእክት ሲልክ ባልተመቸ ሁኔታ የጻፈው ቃል እግዚአብሔር ነው። እስር ቤት ተቀምጦ ሮም ታስሮ ኤፌሶን የአሁኗን ቱርክን ይሰብክ ነበረ። በምን ይሰብክ ነበረ? በእግሩ መሄድ እንኳን ባልቻለበት ሰዓት ሮም ያሉ ምዕመናን አሕዛብም ሕዝብም ወይም ዕብራውያንና አሕዛብ ባንድ ላይ አረማውያን ይኖሩ ነበር። በብዙ ክርክር ውስጥ ይኖሩ ነበረ። እነኛ በብሉይ ኪዳን እምነት ነው ምንቀጥለው ይላሉ። ከኦሪት ውጪ ወንጌልን አንቀበልም የሚሉ ዕብራውያን አሉ። ሮም ውስጥ በሮም ከተማ በአንጻሩ እንጨትና ድንጋይ እያመለክን እንቀጥላለን የሚሉ አሉ። በሁለቱም መካከል ጦርነት ነበረ፣ መናናቅና መነቃቀፍ። ያንን ለማስማማት በሮም በተቀመጠበት ጊዜ እዚህ ያሉት ደግሞ ጣዖት አመለኩ ብለው ነገሩት። የት ያሉት? ኤፌሶን ቱርክ ያሉት ምዕመናን ጣዖት እያመለኩ ነው አሉት። እነኚህን ትቻቸው እንዳልሄድ እነኚህን ማዳን እንዳለብኝ ይሰማኛል አለ። እነኛም ደግሞ እንዳይበተኑብኝ ምን ላድርግ አለ። ቃለ እግዚአብሔር ጽፎ ላከላቸው። ስለዚህ የኤፌሶን መልእክት ስንል በሮም ታስሮ የጻፈው ቃለ እግዚአብሔር ማለት ይህን ያክል ነው አባቶቻችን ዋጋ የከፈሉት። 14 መልእክቶችን ጽፎ ይህን ሁሉ ዓለም በሚሰብክበት ጊዜ ይህ ታላቅ ሐዋርያ ያን ዓለም የሰበከ ወደ ክርስቶስ ያመጣ እንጨትና ድንጋይ የሚያመልከውን ሁሉ ዓለም በክርስቶስ ድኗል ብሎ እምነት እንዲኖረው የሰውን ዘር ያደረገው ሐዋርያ ከሁሉ የማንስ ነኝ ብሎ ራሱን ዝቅ አደረገ። አያችሁ? ከሁሉ ተማሪዎቹ ምን እላለሁ አለ? ምን እላለሁ? አንሳለሁ አለ። ግን እኮ ዓለምን የሰበከ ነው። ግን እኮ ከሁሉም ቀድሞ ዓለምን የሰበከ ሐዋርያ ነው።
ቅዱስ ጳውሎስ ያልሰበከው ዓለም የለም፣ ያላስተማረውም ትምህርት የለም። ጥንቅቅ አድርጎ ነው ኦሪትንም ነቢያትንም ጠንቅቆ የሚያውቅ የሕግ ምሁርም ነው። የገማልያል ተማሪ ነው። አዲስ ኪዳንም እንደዚያው በዚያው ልክ ነው። በደንብ አድርጎ እየሰበከው ማለት ነው። እንደው ሲጠራም ራሱ በመብረቅ የተጠራ ሐዋርያ ነው። በዚህ በሐዋርያት ሥራ ምዕራፍ 8 ላይ ክርስቲያኖችን ያሳድር ነበረ፣ ወይም ከሚያሳድዱ ሰዎች ጋር ተባባሪ ነበርኩ ይላል ራሱ። እስጢፋኖስ በድንጋይ ሲወገር በድንጋይ የሚወግሩ አሚፀኛ ሰዎች ጨርቅ ጠባቂ ነበርኩ ይላል። ያ ማለት ተባባሪ ማለት ነው። በስንክሳር ላይ እንደተጻፈው ሐምሌ 5 ላይ ዜና መዋዕሉ በደንብ ተዘግቧል። እንደ ስንክሳር የዘገባቸው የለም ጴጥሮስና ጳውሎስን ሐምሌ 5 ላይ። በዚያ ላይ ደግሞ ጸራ ለኩላ ምግባረ ጽድቅ ነው ያለው። ክርስቶስ ሲጠራው የጽድቅ ሁሉ ጥላት ሳውል ለምን ታሳድደኛለህ ብሎታል። የሐዋርያት ሥራ ምዕራፍ 9 ላይ ያለው ማለት ነው። እና ከዕለታት በአንድ ቀን ወደ ደማስቆ ከተማ ጉዞ ያደርግ ነበረ። ሶርያ ጠርሴስ ተወልዶ ያደገ ነው። እየተማረ ያደገው አንጾኪያ በኢየሩሳሌም ነው። ከገማልያል እግር ስር ያደገ ነው። የአይሁድን ስርዓትና ማንነት ጠንቅቆ የሚያውቅ ኦሪትን ሰፍሮና ቆጥሮ መጥኖና ለክቶ የሚያውቅ ሐዋርያ ሊቅ ነው። ነገር ግን አሳዳጅ ስለነበረ ክርስቲያኖች ሲሰደዱ ተባባሪ እንደነበረ ራሱ በገለጸው መሰረት የማሳደጃ ደብዳቤ ለማጻፍ ወደ ቤተ መንግስት ጉዞ ያደርግ ነበር፣ ወደ ደማስቆ ቤተ መንግስት። ምክንያቱም ምን የሚል ደብዳቤ ነበር የሚያጽፈው? እነኚህ ክርስቲያኖች በክርስቶስ ስም የሚጠሩት ሁሉ እጅ እግራቸው ታስሮ ለአይሁድ ሸንጎ ተላልፈው ይሰጡ የሚል የፈቃድ ደብዳቤ ሊያጽፍ ጉዞ ሲያደርግ እግዚአብሔር ቀደመው። በምን ቀደመው? በመብረቅ ነው የቀደመው። በምን ቀደመው? በነገራችን ላይ እግዚአብሔር አሚፀኞችን ሁሉ ለመመለስ ለማስተማር የኔ ቢጤ ሰባኪ አያስፈልገው። በፈለገው መንገድ ማስተማር መገሰጽ ይችላል። እግዚአብሔር አይችልም? እግዚአብሔር ይችላል። እግዚአብሔር በብሉይ ኪዳን አንድ ታሪክ ሁላችሁም የምታውቁት ታሪክ ቢሆንም በኦሪት ዘኍልቍ ምዕራፍ 24 ሙሉ ምዕራፉን ስታነቡት በጣም የሚደንቅ አንድ ታሪክ አለ። አንድ አሚፀኛ ጠንቋይ ነበረ በለዓም የሚባል። እሱን ለማስተማር እግዚአብሔር ነቢይ አላስፈለገውም፣ ሰባኪ አላስፈለገውም። በምን ሰበከው ስትሉ መጽሐፍ ቅዱስ የሚነግራቸው በአህያ ሰብኮ ጠንቋዩ ነቢይ አድርጓል እግዚአብሔር። ከቃሉ ጋር ናቸው። በምን ሰብኮ? ከፈለገ በአህያ ይሰብካል እግዚአብሔር። ህዝቡን 600,000 እስራኤላውያንን ረግም ያጠፋለ ብሎ ባላቅ ከሚባል ከአሕዛብ ንጉስ ጋር ተነጋግሮ ወርቅና ብር በአህያ ጭኖ ጉዞውን በሚያደርግበት ጊዜ አደንገጾ መልአከ እግዚአብሔር በማይከለ ፍኖት እስከ ነበበት እድግቱ በልሳነ ሰብ ነው የሚለው። ተመልሰ ብትሄድ ይሻልሃል፣ እኔን አትምታኝ። ተራራ ውጭ ስትለይ ተራራ የምወጣ አህያ፣ ሸለቆን ጉረኝ ስትለይ ሸለቆ የምወርድ ጭነት ከበደኝ የማልል አህያ አይደለም፣ ለምን ትመታኛለህ ብላ ወደ ኋላ ተመልሳ ረገጠችው። ሂጅ፣ ለምን አትሄጂም? ለምን አትታዘዥኝም ሲላት እጅግ የሚያስፈራ ግሩም የሆነ መልአክ ሰይፍ ይዞ ከፊት ቆሟል አለችው። ስለዚህ መመለስ ነው የሚያዋጣ ብላ ነግረዋለች። በዚህ አማካኝነት እግዚአብሔር ያንን ጠንቋዩ ተመልሶ ወደ ሀገሩ መጥቶ አይ እግዚአብሔርም ተገለጠለትና እግዚአብሔር እኔ የባረኩትን ሕዝብ መርገም አትችልም ብሎ ገሰጸው። ለንጉሱ መጥቶ የነገረው እግዚአብሔር የባረከውን ሕዝብ መርገም አልችልም፣ ይልቁንስ እኔ እነግርሃለሁ አንተም ከአሁን በኋላ እግዚአብሔር ጋር አትገዳደር፣ ሕዝቡ የእግዚአብሔር ሕዝብ ነው አለ። የማን ሕዝብ ነው? ያን ጊዜ እግዚአብሔር ሚስጥር ገለጠለት። ይሰርቅ ኮከብ እምያዕቆብ ወይአትት ኃጢአተ እስራኤል፣ ኮከብ ከያዕቆብ ይወጣል የእስራኤል የሕዝቡን ኃጢአት ያስወግዳል ብሎ ትንቢት ተናገረ ይላል። ጠንቋዩን ወደ ነቢይነት በአህያ አስተምሯል እግዚአብሔር፣ ወይም ቀይሯል። አሁን እዚህ ላይ ሳውልንም ስንመለከተው ወደ ጳውሎስነት ለመቀየር አሳዳጁን ወደ ተሳዳጅነት ለመቀየር እግዚአብሔር መምህር ሰባኪ አላከም፣ መብረቅ ነው የላከው። ምንድን ነው የላከው? መብረቅ። በፈለገው መንገድ ማስተማር ይችላል። እኛ ስናምጽ ማለት ነው። የግድ ሰባኪ ላይ ያስፈልገው ይችላል። እግዚአብሔር በፈለገው መንገድ ያስተምራል። ስለዚህ የፈቃድ ደብዳቤ በክርስቲያኖች ላይ የመከራ ደብዳቤ ለማጻፍ ጉዞ ሲያደርግ እግዚአብሔር ቀደመውና መብረቅ አንጸባረቀ። ግብተ በረቀ መብረቅ ድቤኩም ሰማይ እንደው አልጸቀ ሳውል አገረ ደማስቆ ከተማ ላይ ሲደርስ ድንገት ብርሃን አንጸባረቀ፣ መብረቅ ወረደ ከሰማይ። ወድቀ ሳውል በገጹ ሳውልም በገጹ በፊቱ ወደቀ። ወኦራ ክልያይንቲሁ ሁለት አይኖቹ ታወሩ። ኢበላ እክለ ወይሰት የማይስ ከነሰሉ ስለት እስከ 3 ቀን ድረስ እህል ሳይበላ ወድቆ እዚያው ሰነበተ። መጻ ቃል እግዚአብሔር ሀቤሁ የእግዚአብሔር ቃል ወደ እርሱ መጣ። ወይቤ ለምን ታሳድደኛለህ ይላል። እርሱም አንተ ማነህ አለው። የምታሳድደኝ የናዝሬቱ ኢየሱስ ነኝ አለ። አሁን እዚህ ላይ የተሰደዱት ክርስቲያኖች ናቸው። ክርስቲያኖችን ማሳደድ ክርስቶስን ማሳደድ ነው።
ክርስቲያኖችን መግደል የክርስቶስን ማደሪያ ቤት ማፍረስ ነው። ስለዚህ ለምን ታሳደኛለህ ያለው ህዝቡን ራሱ አድርጎ ነው እግዚአብሔር። ምክንያቱም እኛ የክርስቶስ አካል ነን። እኛ ስንሰደድ እሱ ነው የሚሰደደው። እኛ ስንገደል ማደሪያ የሚያጣው እሱ ነው። ማደሪያዎቹ ስለሆን ማለት ነው። ከዚህ በኋላ እሱ ምን ላድርግ አለ። የምታደርገውን ይነግሯል። ወደፊት ወዳለ ወደ ኢዮጴ ከተማ ሂድ አለው። መጠመቅ እንዳለበት በግዝረት ብቻ ነው ያለው። ወደ ክርስትና ለመግባት መጠመቅ እንዳለበት ከዚያ በኋላ ወንጌል ተሸክሞ በዓለም እንደሚዞር ምርጥቅ አድርጌሃለሁ አለው እግዚአብሔር። ምን አድርጌሃለሁ? ምን አድርጌሃለሁ? ምርጥቃ። እንደውም ንዋየ ኅሩይ የረሳይኩ ከመትጹር ስሜ በውስጥ በአሕዛብ ዘንድ ወንጌልን ተሸክመ ትዞር ዘንድ ምርጥቃ አድርጌሃለሁ። ምርጥቃ እስኪ ምንድን ነው ምርጥቃ? እንደው በእናንተ አሁን ምርጥቃ ምንድን ነው ብትባሉ የተወደደ ምርጥቃ ምንድን ነው ለእናንተ? አሁን ብዙ ሰው አሁን ወርቅ ነው የሚለው ወይም ብር ወይም ነሐስ ነው የሚለው አይደል? ምርጥቃ የምንለው እኛ የተወደደ ውድ የሆነ ምርጥቃ የምንለው እሱን ነው። ግን በመጽሐፍ ቅዱስ ትርጓሜ አባቶቻችን ምርጥቃ ያሉት ምንን መሰላቸው? መዶሻ ነው ይላሉ። ምርጥቃ እንደዚያ ነው፣ መዶሻ ነው ምርጥቃ አሉ። ለምን ከተባለ አሁን ይሄ የሚያምሩ ህንፃዎች ሁሉ የተዋቡ ዓለማት በዓለም ላይ የሚያንጸባርቁ ህንፃዎች የሚያምሩ ከተማዎች ሁሉ ውጤታቸው መዶሻ ነው ማለት ነው። ወርቅ አይደለም፣ ብር አይደለም፣ ነሐስ አይደለም፣ እብነ በረድም አይደለም፣ መዶሻ ነው። ሚስጥሩ የዓለምን ገጽታ ውበት የሚያዘጋጀው የረዘመውን ድንጋይ ቆርጦ የጎበጠውን አቅንቶ የሻከረውን አለስልሶ ውብ የሆኑ ህንፃዎች ማራኪ እንዲሆን የዓለም ከተማዎችን ያደረገው ውጤታቸው ምንድነው ሲባል መዶሻ የሚል መልስ ነው የሚሰጠው። ስለዚህ ክብር ይግባውና ወልደ ዮሴፍ የሚሉኝ አሉ በአንተ ዘንድ በአይሁድ ዘንድ ያሉ እንደምታውቃቸው አንተ ታውቃቸዋለህ፣ ለአንተ የቀረቡ ናቸው። ከአንተ ጋር አብረው የሚውሉ የሚያድሩ እንደዚያ ነው የሚሉኝ። ወልደ አብ ወልደ ማርያም በተዋህዶ ከበረ የሚለውን የጴጥሮስን ትምህርት እኔ ያጸደኩትን ተዋህዶን በደንብ ያልተረዱ አሉ። እንደገናም ደግሞ አማላጅ ነው ፋራጅ ነው በዚህ የዋዠቀ ዓለም ነው ያለው። ወልድ ዋሕድ ዓለም ሳይፈጠር የነበረ የአብ ልጅ አለመኖር ወደ መኖር ዓለምን ፈጥሮ ወደዚህ ምድር መጥቶ በማይከል ዓለም መጥቶ ሰው ሆኖ የተወለደ የድንግል ማርያም ልጅ ለሰማያዊ ልደቱ እናት ሳታስፈልገው የአብ ልጅ ለምድራዊ ልደቱ አባት ሳያስፈልገው የድንግል ማርያም ልጅ ብለህ ይህንን በዓለም ላይ ትሰብካለህ። ያልተስተካከለውን ዓለም ታስተካክላለህ፣ እምነቱን ያልተረዳውን ዓለም ታስረዳለህ ብሎ ምርጥቅ አድርጎ እሱ እንደመረጠ ይታወቃል። ይሄ ሐዋርያ በዚህ መንገድ የተመረጠው ሐዋርያ ዓለምን የሰበከው ምርጥቃ የተባለው ሐዋርያ እሱ ምን አለን? ሐዋርያ ይህንን የተናገረው ወይም ክርስቶስ የተገለጸለት ሐዋርያ ምርጥቃ የተባለው ሐዋርያ መጨረሻ ላይ ራሱን ሲገልጽ ምን አለ? ከሐዋርያት ሁሉ የማንስ አለ። አያችሁ? ከማን የማንስ? ከማን የማንስ? ከሁሉም የማንስ ተማሪዎቹ ማለት ነው። ከሁሉም ተማሪዎቹ የማንስ እኔ ነኝ አለ። አሁን ይህንን ስትመለከቱ አሁን ያለን እኛ ራሳችን የምናስተምረውም የምንማረውም የምንዘምረውም የምንቀድሰውም የምንሰብከውም ማህሌት የምንቆመውም ቅኔ የምንቀኘውም ቁጭ ብለን የምንማረው ሁሉ ራሳችን እዚህ ላይ ስናስቀምጠው ስለ ራሳችን የምንሰጠው ቦታ ምን ይመስላል ነው። በሃይማኖት ደረጃ ስንመለከት አይታችሁ ከሆነ አሁን በተለይ የኔ ቪዲዮ ትንሽ ሰው የሚከተለው ሰው ካገኘ ራሱን እግዚአብሔር ነኝ ማለት ነው የሚቀረው። በትዕቢት ሰማይ ይደርሳል ሰባኪው ማለት ነው። ምክንያቱም ሰው ስለተከተለው በቃ እሱ ሰማይ ራሱ የሚያደርስበት። አባቶቻችን ግን ያስተማሩን ምንድነው ያስተማሩን? ከሁሉ የማንስ ነው። ይሄ እውነታው በተለይ አገልጋይ የሆኑ ሰዎች ራሳችን ዝቅ አድርገን እግዚአብሔር ማክበር እንዳለብን እኛ ሳይሆን እግዚአብሔር መከበር እንዳለበት የትህትና ባለቤቶች ለዚህ ራሳችንን አስቀድመን ለሌላው አስተማሪ መሆን እንዳለብን ህይወታችን ማስተማር እንዳለበት አስረግጦ የሚነግረን የአባቶቻችን ህይወት ነው ማለት ነው። ቅዱስ ጳውሎስ ይህን የሚያስተምረው ከሁሉ የማንስ አለ፣ ግን ከሁሉ ይበልጣል። በየትኛውም ትምህርት ስትመለከቱ እንደ ጳውሎስ ዓለምን የሰበከ የለም። እንደው መርከብ ተሰብሮበት በመንገድ ጉዞ በሚያደርጉበት ሰዓት በባህር ላይ እየተጓዙ መርከቡ ሲሰበር ሁሉም ሰው ተጨንቆ በሚጫጫሁበት ጊዜ 3 ቀን ሙሉ እህል ሳይበላ ቃል እግዚአብሔር እየጻፈ ለክርስቶስ ዋጋ የከፈለ ሐዋርያ ነው። ግን ምን አለ? ከሁሉ የማንስ አለ፣ ለኔም ተገለጠልኝ። እንደውም ጭንጋፍ መሆን ነው ያለው። እንደ ጭንጋፍ ለመሆን እስኪ በሉ፣ እንደ ጭንጋፍ የምሆን በሉ እስኪ። ከሁሉም ተማሪዎቹ ለማንስ። ሌሎች ስንመለከት ኢሳይያስ ነብዩ ኢሳይያስ ልዑለ ቃል ምድርና ሰማይን የተራቀቀው በጣም የሚደንቅ ነብይ ነው። ልዑለ ቃል ይባላል። እንደው ደግሞ የመተርጉማን ምን ይሉታል? የብሉይ ኪዳን መተርጉማን ወንጌላዊ ነብይም ይሉታል።
መጽሐፉንም ደረቅ አዲስ ኪዳን ነው ይሉታል። ወንጌላዊ ነቢይ ማለት ማቴዎስ እነሆ መልአኩ በማቴዎስ እንደጻፈው መልአኩ እንደተናገረው በግብረ መንፈስ ቅዱስ አምላክን ጸንሳለች። በነቢይ እንደተነገረው አማኑኤል ይባላል። ትርጓሜውም እግዚአብሔር ከኛ ጋር ነው ብሎ ማቴዎስ ይህን ጽፏል። ሉቃስም ወንድ ልጅ ትጸንሻለሽ፣ ትወልጃለሽ፣ ስሙ ኢየሱስ ይባላል፣ የዓለም መድኃኒት ነው ብሎ ሉቃስ ጽፏል። ይሄ በዓይናቸው ያዩትን መልአኩ የተናገረውን እነሱ ጽፈዋል ማለት ነው። ግን ነቢዩ ስንመለከተው ክርስቶስ ሳይወለድ አማኑኤል ሳይወለድ 700 ዓመት ቀድሞ እነሆ ምልክቱ አለ። እስኪ በሉ እነሆ በሉ እስኪ ምልክቱ ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙ አማኑኤል ይባላል። ትርጓሜውም እግዚአብሔር ከኛ ጋር ነው ማለት ነው። አሁን ይህን የተናገረው 700 ዓመት ቀድሞ ነው። ድንግል አልተወለደችም፣ አማኑኤልም አልተወለደም። ሐናም የለችም፣ ኢያቄም የለም። ሐናና ኢያቄም ሳይኖሩ ድንግል ሳትወለድ አማኑኤል ከድንግል እንደሚወለድ አይቶ ተናገረ። አንድ አዲስ ኪዳን ጸሐፊዎች የአዲስ ኪዳኑን ምስጢር በዝርዝር በግልጽ ስለጻፈ ወንጌላዊ ነቢይ ይባላል። በገሃድም ደግሞ የአዲስ ኪዳንን ምስጢር ስለጻፈ ስለገለጠ መጽሐፉ ደረቅ አዲስ ኪዳን ይባላል። ግልጥ ያስቀመጠ ማለት ነው ነገረ ተዋህዶ። ይህንን ሁሉ እየተራቀቀው ያ ታላቁ ነቢይ ኢሳይያስን ግን ስንመለከተው በዚህ በትንቢተ ኢሳይያስ ምዕራፍ 6 ቁጥር 6 ጀምሮ ስታነቡ በረከሰ ሕዝብ መካከል ከንፈሮቼ የረከሱ ነው ያለው ይላል። አስቡት እስኪ በሉ በረከሰ ሕዝብ መካከል በሉ እስኪ ከንፈሮቼ የረከሱ እኔ ያለው። ማን ያለው ይሄን? ኢሳይያስ። ይሄ ትምህርተ ትሕትና ነው። በእርግጥም እንቅፋት ገጥሞት እንደሆነ መጽሐፍ ቅዱስ ያስረዳናል። በዚያ ዘመን የነበረው ኦዚያን የሚባል ንጉስ ነው። 4 ነገስታት እየተፈራረቁ ይሁዳን ሀገር በመሩበት ዘመን በኢሳይያስ ዘመን 4 ነገስታት ተፈራርቀዋል። 4 ነገስታት ኦዚያን፣ አካዚያስ፣ ሕዝቅያስ፣ ኢዮአታም የሚባሉ ምዕራፍ 1 ቁጥር 1 ላይ ትንቢተ ኢሳይያስ ላይ የምናገኛቸው ማለት ነው። እነኚህ ነገስታት እየተፈራረቁ በሚመሩበት ዘመን የነበረው ነቢይ ኢሳይያስ ይባላል። ትንቢት ይናገር ነበረ፣ ሱባኤ ይቆጥር ነበረ፣ ተስፋ መስቀል ይሰብክ ነበረ፣ ህዝቡን ያጽናና የነበረ ነቢይ ነው ኢሳይያስ። ከዕለታት በአንድ ወቅት ግን ካህኑ አዛሪያስ የሚባል ሊቀ ካህናት ነበር። ቤተ መቅደሱን የሚመራው አስተዳዳሪ፣ መሪ፣ ፊት አውራሪው ማለት ነው። ሰባኪው፣ ትንቢት ተናጋሪው፣ ሱባኤ ቆጣሪው ኢሳይያስ ነበረ። ቤተ መቅደሱን የሚያገለግሉ ህዝቡን የሚመሩ የሚያስተምሩ እነሱ ነበሩ። ያን ጊዜ ከዕለታት በአንድ ቀን ንጉሥ አዋጅ አወጀ። ኦዚያን የሚባል አሚፀኛ ንጉሥ ነው፣ ጣዖት አምላኪ። ከሕዝቅያስ ውጭ ያሉት ጣዖት አምላኪዎች ናቸው፣ የብሉይ ኪዳን መጽሐፍ እንደሚያስረዳ። ንጉሱ ምን አለ? ህዝቡ ጠዋት አገልግሎት የቤተ መቅደስ አገልግሎት ካላችሁ መስዋዕት የምታሳርጉ ከሆነ አሳርጋችሁ ስትጨርሱ ንጉስ ህዝቡን ይፈልገዋልና ሰብስበህ ይዘና ብሎ ሊቀ ካህናቱን መመሪያ ሰጠው። ኦዚያን ንጉሱ ህዝቡን ንጉሱ እኔ እፈልገዋለሁ ብሎ አገልግሎታቸውን ጨርሰው ልብሰ ተክህኖ እንደለበሰ ጉዞውን ያደረገው ወደ ንጉሱ ቤተ መንግስት ነው። ህዝቡን ይዞ ሂዶ በቀኙ ተቀመጠ ይላል። ሊቀ ካህናቱ በንጉሱ ቀኝ ተቀመጠ። እምነት ስለሌለው ሊቀ ካህናቱ ምን አለ? ለምን በቀኝ ትቀመጣለህ አለው። ዝቅ ብለህ ተቀመጥ እንጂ በእኔ ቀኝ በንጉሱ ቀኝ እኔ አገር የምመራ ነኝ። አንተ ቤተ መቅደስ ነው፣ አንድ ቤተ መቅደስ ነው የምትመራው። ስለዚህ በእኔ ቀኝ ልትቀመጥ አይገባም አለው፣ በትዕቢት ማለት። እሱ ምን አለው? ወካህኒ ነብር በየማነ ንጉሥ ይላል። መጽሐፍ ስለማታነብ ስለማትረዳው ነው እንጂ የእግዚአብሔር ቃል አባቶች እንደተነገረው በእነ ሙሴ በኦሪት ሕግ እንደተጻፈው ካህን በንጉሥ ቀኝ ይቀመጣል ይላል። ንጉሥ ስልህ ደግሞ አንተን እንዳይመስልህ በእግዚአብሔር ቀኝ ነው አለ። በማን ቀኝ ነው? መቅደሱ የእግዚአብሔር ፊት ነው፣ የእግዚአብሔር ዙፋን ነው። በዚያም የምቀመጥ በዚያም ማገለግል ለእግዚአብሔር የቀረብኩ አገልጋይ ነኝ። ምን ይደንቃል? አንተ አገር ብትመራ አንድ አገር ብትመራ ይህን ክበበ ምድር ብትመራም እንኳን አንተ ከኔ ልትበልጥ አትችልም። ምክንያቱም እኔ በሰማያዊ ንጉሥ ቀኝ በእግዚአብሔር ፊት የምቆም ካህን ነኝ አለው። አሁንም ቀጠለና ንጉሱ ሲናገር ህዝቡ ብዙ አይሰማውም፣ አያዳምጠውም። እሱ ግን ሲናገር፣ ካህኑ ሲናገር ግን ሊቀ ካህኑ በሚናገርበት ጊዜ ህዝቡ በደንብ ያዳምጣል። የኔን ነገር አቃለሉብኝ፣ ያንተ ቃል ከኔ የተሻለ ሆነ፣ ህዝቡ አንተ ነው የሚቀበለው አለው። ከመንግስት ክህነት ይበልጣል አለው። ከቃሉ ጋር ናቸው። ምን አለው? ከመንግስት ምን ይበልጣል? ክህነት ይበልጣል አለው።
ለዚያ ነው የኔ ቃል ካንተ የሚበልጠው የኔ አይደለም ቃሉ። የማን ቃል ነው አለው? የእግዚአብሔር ቃል ነው የምናገረው አለው። ከእግዚአብሔር ቃል ያንተ ቃል ሊበልጥ አይችልም። ከሰማያዊ ንጉስ የምድራዊ ንጉስ ሐሳብና ቃል ሊበልጥ አይችልም አለው። ስለዚህ እኔ የምናገረው የእግዚአብሔር ቃል ስለሆነ ለዚያ ነው ከመንግስት ምን ይበልጣል አለው? ክህነት ይበልጣል አለው። ቀጠለና ከኔ የበለጠ ልብስ ለምን ለብሰ መጣ አለው። ልብሰ ተክኖ ስለለበሰ አላነበብክም አልተረዳህም እንጂ በአባቴ በዳዊት እግዚአብሔር የተናገረው ካህናት ከለበሱ ጽድቅ ይላል። ምን ይደንቃል ይሄን መልበስ? ጽድቅ ለብሰን በሱ ፊት እንድንቆም እሱ እግዚአብሔር የሰጠን ስልጣን ነው ወይም ጸጋ ነው እግዚአብሔር ይሰጠን አለ። ይህን ሲለው አይ እንደዚህ ከሆነ ክህነት ከመንግስት የሚበልጥ ከሆነ በእናቴ ከነገደ ሌዊ ብወለድም በአባቴ ከነገደ ይሁዳ እወለድ ያለው ብሎ በድፍረት ቤተ መቅደስ ገባ ይላል። የካህኑን ልብስ ለብሶ ጽናውን ይዞ ንጉሱ እግዚአብሔርን የማያምነው ቤተ መቅደሱን ተዳፈረ። ወደ ቤተ መቅደስ ሲገባ ይህን ሁሉ ሊቀ ካህናቱ ተቃውሟል፣ ድርሻውን ተወጥቷል። በጊዜው የነበረው አስተማሪና መካሪ ነቢዩ ግን ኢሳይያስ አልተቃወመም ነበረ። ያን ጊዜ እግዚአብሔር ንጉሱ ወደ ቤተ መቅደሱ በድፍረት ስለገባ በለምጽ መታው ይላል። እግዚአብሔር ከእንዲህ አይነት ቁጣ ይሰውረን በእውነት። አዎ ለምጽ ወጣበት ግንባሩ ላይ፣ በሻሽ ሸፈነው፣ በጨርቅ ጠመጠመ ጨርቅ ግንባሩ ላይ። ነገር ግን የእግዚአብሔርን ቁጣ ጨርቅ ሊሰውረው ይችላል? አይችልም። በጨርቁ ላይ አንጸባረቀ ወጣ ይላል። ከዚያ በኋላ በቤተ መንግስትም እንኳን አይደለም በቤተ ክህነት በቤተ መቅደስ አይደለም ቀርቶ በቤተ መንግስት ለምጻም ሰው በእስራኤል ክልክል ነው። ሊገባም ሊሾምም አይደለም ቀርቶ ከህዝብ ጋር መኖር አይችልም። ወሐለወሙ ቤተ ሕሙማን ይላል ብሉይ ኪዳን በዘሌዋውያን ላይ እንደተጠቀሰው። የለምጻም የወጣባቸው ሰዎች እግዚአብሔር የጠላቸው ኃጢአታቸው በእነሱ ላይ የተጻፈባቸው ስለሆነ ከኃጢአታቸው ብዛት ስለሆነ ለምጽ የወጣው የኃጢአት መገለጫ ስለሆነ በአንድ እስር ቤት ውስጥ እንዲኖሩ ይደረግ ነበርና ወስደው ንጉሱን እጅግሩን አስረው እስር ቤት አስገቡት። እግዚአብሔርን የተዳፈረው ማለት ነው። ከዚያ ነቢዩም ስላልገሰጸ ስላላስተማረ ከንፈሩን በለምጽ መታው እግዚአብሔር። ነቢዩ ከንፈር ላይ ለምጽ ወጣበት። ስለዚህ አንተም በቤተ መቅደስም ህዝብ ጋር መኖር አትችልም፣ ንጉሱ ወደ ያለበት ወስደው አስገቡት። ነቢዩንም ኢሳይያስ ወደዚያ ገብተው በነበረበት ሰዓት 3 ዓመት ሙሉ ነቢዩ ያለቅሳል፣ ይቅር በለኝ እያለ። ከቃሉ ጋር ናችሁ? ምን እያለ ያለቅሳል? ነቢዩ ያለቅሳል፣ እግዚአብሔር ወይ ይቅር በለኝ። በሱ ቋንቋ ጸባዖት እግዚአብሔር ነው፣ በኢሳይያስ ቋንቋ። በሕዝቅኤል ቋንቋ አዶናይ እግዚአብሔር። አዶናይ ማለት እውነተኛ ፈራጅ፣ ትክክለኛ መሪ፣ አስተዳዳሪ፣ ለፍርዱ እንከን የሌለበት የማያዳላ ማለት ነው። ጸባዖት የሚለው በኢሳይያስ ቋንቋ የዕብራይስጡ ወደኛ ስንቀይረው አሸናፊ መዋኢ እግዚአብሔር፣ የሚያሸንፈው የሌለ ረዳት የማያስፈልገው ሁሉም ማድረግ የሚችል ብቸኛ ባለስልጣን ማለት ነው። ስለዚህ ጸባዖት እግዚአብሔር ይቅር በለኝ እያለ ይለምን ነበረ። ጧት ማታ 3 ዓመት ሙሉ ያለቅሳል። ንጉሱ ግን በዚያው በትቢቱ በአመፁ ቀጠለ ይላል። አያችሁ፣ መጨረሻ ላይ 3 ዓመት ሲሆናቸው ንጉሱ ሞተ። እዚያው እስር ቤት እንዳለ ንስሐ ሳይገባ ምን ሳይገባ ሞተ። እግዚአብሔር ከዚህ ሰውረን እስከ ኃጢአት መሞት። አዎ የሚሰበከው የሚነገረው ዋናው ዓላማው የቤተክርስቲያኗ ጥሪ እስከ ኃጢአታችን እንዳንሞት ነው። እስከ ትቢታችን እንዳንሞት ነው። ትቢተኛ ሆነን ወድቀን እንዳንቀር ነው። ትቢተኛን እግዚአብሔር አይወድም። ምክንያቱም ትቢት የሰይጣን ነው። ለእግዚአብሔር ግን ትቢተኛ ሰው ጥላቱ ነው፣ ወይም ትቢት ለእግዚአብሔር ጥላቱ ነው። እስከ ትቢታችን እስከ አመጻችን እንዳንሞት ይሰበካል ወንጌል። አባቶቻችንም ከሁሉ የማንስ ያለው ታላቁ ሐዋርያ ትቢተኞች፣ እሱ ትቢተኛ ሆኖ አይደለም፣ ነገር ግን ትቢተኛ ሰዎች እንዳይኖሩ አራያ ለመሆን ራሱን ዝቅ አድርጎ እንደዚህ መኖር እንደሚያስፈልግ፣ ትሁት የሆነ ሰውን እግዚአብሔር ከፍ ከፍ እንደሚያደርገው ዝቅ ያደረገ ራሱን በእግዚአብሔር ዘንድ ከፍ ከፍ እንደሚል አስረግጦ ትምህርተ ትሕትና ለማስተማር ከሁሉ የማንስ አለ። ስለዚህ እኔ በደለኛው፣ እኔ ኃጢአተኛው አለ ነቢዩ። ግን እኔ በደለኛው ልጅህ፣ ኃጢአተኛው ልጅህ ትንቢት መቁጠር፣ ሱባኤ መቁጠር፣ ትንቢት መናገር፣ ተስፋ መስቀልን መስበክ የተሰጠኝን ጸጋ ጥየዋለሁና እነሆ ይቅር በለኝ እያለ ጧት ማታ እኔን የረከስኩ ልጅህን ይቅር በለኝ እያለ ነቢዩ ይጮህ ነበር። በ3 ዓመቱ ማን ሞተ? ንጉሱ ሞተ እስከ ኃጢአቱ። ነቢዩ እያለቀሰ ስለነበረ ልክ ንጉሱ በሞተ በዚያው ዓመት ለነቢዩ እግዚአብሔር ተገለጠለት ይላል። እግዚአብሔር በምሕረት ይገለጥልን። አዎ በምሕረት ተገለጠለት። አያችሁ፣ ይቅር ስንል እግዚአብሔርን ይቅርታ ስንጠይቅ
ወደ እግዚአብሔር ስናለቅስ የማይሰራ ኃጢአት የለም። ወደ እግዚአብሔር ከቀረብን የማይሰራ ኃጢአት የለም። ነቢዩ ኃጢአቱ ይሰረይለት ዘንድ ያለቅስ ነው። 3 ዓመት አለቀሰ፣ ንጉሱ ሞተ። እሱ ግን ያለቅስ ነበርና ዝቅ ብሎ በትህትና ጧት ማታ ይማጸን ነበርና እግዚአብሔር ተገለጠለት ይላል መጽሐፍ ቅዱስ የሚነግረን። ምዕራፍ 6 ኢሳይያስ ከቁጥር 1 ጀምሮ ስታነቡ በአመተ ሞተ ዖዝያን ንጉስ ርኢክዎ ለእግዚአብሔር ጸባዖት እንዘ ይነብር ዲበ መንበሩ ነዋህ ወብሩህ። እነሆ ብሩህ በሆነ በብርሃን የተሞላ ረጅም የሆነ ዙፋን በዚያ ላይ እግዚአብሔር ተቀምጦ ወሱራፌል ይቀውሙ አውዶ ሱራፌል በአደባባይ ቆመው ቅዱስ 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 የሰራዊት ጌታ እግዚአብሔር እያሉ እያመሰገኑት በአደባባይ ቆመው ሲያመሰግኑት በረጅም ዙፋን ብሩህ በሆነ ቤት ተቀምጦ እግዚአብሔርን አየሁት ይላል። ማንን አየሁት? አያችሁ? አይ ኃጢአተኛ ነህ አልገለጥልህም አላለውም። ስላለቀሰ ኃጢአቱ አልከለከለውም የእግዚአብሔር መገለጥ። አያችሁ? ያን የተገለጠለትና ታየው። እርሱም መጻ ቃል እግዚአብሔር ጸባዖት ሀቤ የጸባዖት ያሸናፊ እግዚአብሔር ድምጽ ወደኔ መጣ ወይም ሲመጣ ሲናገር እንዲህ ሲል ሰማሁት ይላል። መነፌኑ ሀበ ሕዝብ እስራኤል ወደ ሕዝቦቼ ወደ እስራኤል በመምህርነት ማንን ልላክ ሲል የእግዚአብሔር ድምጽ ወደኔ መጣ ይላል። የማን ድምጽ መጣ? አሁን ይቅር ሊለው ፈልጎ ነው። እዚህ ላይ አያችሁ? ለቅሶውን ሰማው፣ ተማጽኖውን ሰማ እግዚአብሔር። ራሱ ዝቅ አድርጎ 3 ዓመት ያለቀሰውን ለቅሶ እግዚአብሔር ሰማው። እግዚአብሔር ለቅሷችንን ይስማ። አሁን ትልቁ ችግር እናለቅሳለን፣ እንጮሃለን፣ እንጸልያለን፣ እንማጸናለን። ነገር ግን የሰማይና የምድር ከእግዚአብሔር ጋር ተላርቀናል። አሁን ያለው ችግር ይሄ ነው። ለምን ከተባለ አፋችን ነው የሚጮኸው እንጂ ልባችን የለም። ለነብዩ እንደነገረው ሰማይ ከምድር ምድር ከሰማይ እንደሚርቅ የሕዝቡ ልብና ሐሳብ ከኔ ሐሳብና ልብ ርቋል ብሎ እግዚአብሔር እንደተናገረው እንጮሃለን። አፋችን ነው የሚጮኸው እንጂ ልባችን ከእግዚአብሔር የራቀ ስለሆነ አሁን የምታዩት ያለ ምስቅልቅል ያለ ዓለም ውስጥ ያለ ነው፣ መከራ ውስጥ ያለ ነው። መከራ የምንገፋው ተሸክመን ያለ ነው ልባችን ስለራቀ ነው። ከልባችን የሆነ እውነተኛ ለቅሶ ስለሌለ ነው። እንደ ነብዩ ማለት ነው። አለቀሰ ከልቡ ኃጢአተኛ ነኝ ልጅ በደለኛ ነኝ አለ። እያለቀሰ ያንን ለቅሶውን ሰማው ዘንድ ወይም ይቅር ይለው ዘንድ ስለወደደ ተገለጠለት። ተገለጠ ስንል በንጉስ አምሳል ማለት ነው። ቀጥታ እንደዚህ እንደኔ ቆሞ እግዚአብሔር በባህሪ መለኮቱ ፍጡር አያየውም። በንጉስ አምሳል በረጅም ዙፋን ብሩህ በሆነ ቤት ተቀምጦ በንጉስ አምሳል ሱራፌል ኪሩቤል ሲያመሰግን ተገለጠ ማለት በራእይ ታየው። ይቅር ይለው ዘንድም ድምፁ ወደሱ መጣና ምን አለ? የወቀሳ ድምፅ ነው የመጣው። የምን ድምፅ? ወቀሳው ምንድነው? ወደ ሕዝቦቼ በምር አድርጌ ማንን ልላክ የሚል። ራሱ ሁሉም አቀረቀረ። ምድራዊ ነገስታትን ፈራ፣ ተደበቀ። ስለ ራሱ ክብር መጨነቅ ጀመረ። ወቀሳ ነው። ያ ራሱን የደበቀው ማን ነው? ኢሳይያስ ነው። ያ ራሱን ያቀረቀረው ማን ነው? ኢሳይያስ ነው። ያ ንጉስ የፈራው ማን ነው? ኢሳይያስ ነው። ሌላ እኮ አይደለም። ሁሉም ራሱን አቀረቀረ፣ ደበቀ። ወደ ሕዝቦቼ የሚያስተምራቸው አጥተው ይወድቃሉ፣ ይነሳሉ። ሕዝቦቼ በመምህርነት ጥቡ ነው ፊት ለፊት እውነት ሊናገር ሊመሰክር የሚችል መምህር ማንን ባገኘው ሲል የእግዚአብሔር ድምፅ ወደኔ መጣ አለ። ወቀሳ ድምፅ መጣ አለ። እሱም ተነሳና ምን አለ? አንሰ ሀሎኮ ማእከለ ሕዝብ ርኩሳን ዘርኩስ ከናፍርዬ። የረከሰ ሕዝብ መካከል ከንፈሮቼ የረከሱ እኔ ያለው አለ። አያችሁ? እስኪ በሉ በረከሰ ሕዝብ መካከል በሉ እስኪ ከንፈሮቼ የረከሱ እኔ ያለው። ማን ያለው? ማን ያለው? ነብዩ ኢሳይያስ። አያችሁ? የረከስኩ አለ። አያችሁ? ጻድቅ ያልሆንኩ ኃጥእ የሆንኩ በደለኛ የሆንኩ ከንፈርን የሚያኮማትረውን እሳት አንጥቶ ዋልከፎ ከናፍሪሁ ከንፈሩ ሲያስነካው ተፈወሰለት ይላል። ክብር ለእግዚአብሔር ይሁን። በእሳት ፈወሰ እግዚአብሔር። በእሳት እሳትን መድኃኒት አድርጎ እግዚአብሔር በመላኩ አማካኝነት ላከ። ዋናው መሰረታዊ ነገሩ እዚህ ላይ በትህትና ወደ እግዚአብሔር ማልቀስ ኃጢአትን ያስተሰርያል የሚለው እውነታን መያዝ ያስፈልጋል። ርኩስ ነኝ አለ። የረከስኩ ልትገለጥልኝ የማይገባ አላያችሁ? ከሁሉ የማንስ እንደ ጭንጋፍ የምሆን ከሐዋርያት ሁሉ የማንስ ታናሽ ሆንኩ ለኔም ተገለጠልኝ ያለው ሐዋርያው ይህን አብነት አድርጎ ነው። ነቢያት ለሐዋርያት አብነት ናቸው። ከንፈሮቼ የረከሱ ልትገለጥልኝ የማይገባ ድነት የማይገባኝ ምድራዊ ነገስታትን ፈርቼ አንተን ያቃለልኩ የሁሉም ፈጣሪ ማገልገል ሲገባኝ ለምድራውያን አገልጋይ የሆንኩ እኔ ያለው በደለኛው ልጅ ብሎ አለቀሰ። ዖዝያን ንጉስ በሞተበት ዓመት እግዚአብሔር ተገለጠለትና መልአኩን
በብረት ጉጠት እሳት አስይዞ ላከ። ሂድና ከንፈሩን አስነካው አለው። ከንፈሩን ሲያስነካው ከንፈሩ ተፈወሰለት። ሀብተ ትንቢትም ተገለጠለትና ትንቢቱን ቀጠለ ማስተማሩን ይላል። ትንቢቱን ቀጠለ። አሁን እዚህ ላይ ወደ አዲስ ኪዳን አንተተን ብሉይ ኪዳኑን ስንተረጉመው መልአኩ ካህናትን ይወክላል። ማንን ይወክላል? መልአኩ ማንን ይወክላል? ካህናትን ወይም ካህንን ይወክላል። ወይም ዲያቆናትን ይወክላል፣ ዲያቆንን ይወክላል። ጉጠት የተባለው እርፈ መስቀል ነው ወይም የካህኑ እጅ ማለት ነው። እሳት የተባለው የክርስቶስ ሥጋና ደም ነው። ምእመናን ከቃሉ ጋር ናችሁ? ገብቷችኋል? አሁን መልአኩ ካህናትን ዲያቆናትን ይወክላል። ጉጠት የተባለው የብረት ጉጠቱ ምን ይወክላል? የካህናቱን እጅ ይወክላል። የዲያቆኑ የያዘውን እርፈ መስቀል ይወክላል። እሳቱ ደግሞ ሥጋና ደሙ ነው። አያችሁ? ከናፍረ ኢሳይያስ የኛ ምሳሌ ነው። ለምጹ ደግሞ የኃጢአታችን ምሳሌ ነው ማለት ነው። ዛሬ በለምጽ ያልተመታ ማን አለ ነው? የግድ እንደዚያን ጊዜ ግንባራችን ላይ ተጽፎ ቢታይ ምን እንሆን ነበር? አሁን እዚህ መንጣት ይቻል ነበር? ኃጢአታችን ግንባራችን ላይ ቢጻፍ እናቶች እንመጣ ነበር እዚህ? አይ እዚህ ተውትና ቤት መውጣት እንችል ነበር። እንችላለን? አንችልም? እሺ ልጆቻችን ጋር መገናኘት እንችል ነበረ? ቤተሰብ ፊት አሁን መውጣት የሚችል ሰው አለ? የሰራነው ኃጢአት ተጽፎ ግንባራችን ላይ ቢጻፍ ልብስ አይሰውረውም። ቅድም ነግሬያቸዋለሁ። በጨርቅ ሸፈነው፣ ንጉሱ ግን አልቻለም። ጨርቅ ሊሰውር አይችልም። የእግዚአብሔርን ቁጣ ማለት ነው። አያችሁ? እግዚአብሔር እስከ ማንነታችን ሽፍን አድርጎ ጊዜ እድሜ እየሰጠ ቀኑ ማልትና ሌሊት እያፈራረቀ ክረምትና በጋን እያፈራረቀ ዝናብን እያዘነበ ምድር እንድታበቅል እያደረገ እየመገበ አያችሁ? ሳይገባን ለዚያውም አሸብርቀን እንደዚህ ነጭ ለብሰን ወደዚህ መተን በመቅደሱ እየተሰበሰብን እንድንጽናና ቃሉን ይሰማ ያደረገን በጽድቃችን አይደለም፣ እስከ ኃጢአታችን ነው። እግዚአብሔር እስከ ምናችን ነው? አዎ። ስለዚህ በትህትና ዝቅ ብሎ ማንን ማገልገል ያስፈልጋል? እኔ ማረባ ማልጠቅም አገልጋይ ግን ይቅር በለኝ ብሎ ዝቅ ብሎ እግዚአብሔር ማገልገል ያስፈልጋል። ቅዱሳኑ በዚህ ልክ ራሳቸውን ካዋረዱ እኛማ ምን ያክል ባዋረድን ነበር። ግን ሁላችንም ራሳችን ቅዱስ ነው የምናደርገው። ግን ሁላችንም የራሳችን ክብርና ልልና ዓለም እንዲያውጅልን ነው የምንፈልገው። ራሱን ዝቅ የሚያደርግ የለም። ከፍ ለማድረግ እንቅልፍ የለንም። ሁላችንም ተከታይ እንዲበዛ፣ አጃቢው እንዲበዛ፣ ስለኛ የሚያውጀው ስለኛ የሚሰብከው እንዲበዛ እንቅልፍ ያጣን ከንቶዎች ነን። እግዚአብሔር ልብ ይስጠን ለሁላችንም። በጣም ትልቁ በሽታችን አሁን የተጠናወተን ከላይ እስከታይ በቃ ከላይ እስከታይ ስለ ራሳችን ክብር ነው የምንጨነቀው። ስለ ራሳችን ክብር አይ ግድ የለም። ሰው የሰው ክብር ይቅርብን። ማን ያክብረን? ታዲያ እግዚአብሔር እንዲያከብረን ከፈለግን እኔ ማረባ ነኝ፣ ዝቅ ማለት ከሁሉ የማንስ ነኝ። ዳዊትንም ስንመለከተው ያ ዳዊት ያ ባለ ሰባት ሀብታቱ ያ ዳዊት በ10 አርዕስት የተከፈለ ቤተ ክርስቲያን ሁለንተናዋ የሆነ አገልግሎት የሚሰጥባት መዝሙረ ዳዊት በዕብራውያን 300 በእኛ ደግሞ 150 ከሀገር ከቋንቋ ሲተረጎም 150 መዝሙረ ዳዊት የደረሰ ይህን የተናገረ ያ የዘመረ ዳዊት በገና ሲደረድር እንኳን አጋንንትን የሚያንቀጠቅጠው ዳዊት እንደ ጢስ የሚያተናቸው ዳዊት በዚህ ልክ ቅዱስ የሆነው ዳዊት እኔ ሰው አይደለሁም ትል ነኝ ብሎ ተናግሯል። እውነቱን ለመናገር ምን አይደለሁም? አዎ በዚህ 21 መዝሙረ ዳዊት 21 ላይ ቁጥር 3 ጀምራችሁ ስታነቡ አንሰጼ ዋኮሰብ ምኑን በሐበሰብ ወትውስጥ በውስጥ ሕዝብ በሕዝብ ዘንድ የተዋረድኩ አያችሁ፣ በሰው ዘንድ የተናኩ ሰው ሳልሆን ትል ነኝ እኔ ብሎ ሰው አይደለሁም ትል ነኝ ብሎ ዳዊት ተናግሯል። ዳዊትን ያክል ሰው አስቡ። እንደውም ልብ አምላክ ይሉታል ሊቃውንቱ። ምን ይሉታል? ልብ ያምላክ ልብ። ያምላክ ልብ ማለት ምን ማለት መሰላችሁ ሲተረጎም? እንደው ሰማይና ምድር በዳዊት ልብነት ተፈጠረ ማለት አይደለም። ዓለም የዳነው በዳዊት ልብነት ነው ማለት አይደለም። ዓለም የሚተዳደረው ሁሉም ጨብጦ በመሃል እጁ ዓለምን የሚገዛው እግዚአብሔር በዳዊት ልብነት ያስባል ማለት አይደለም። ያ እግዚአብሔር አምላክ ልብ ማለት የእግዚአብሔር ልብ እንደ ልቤ የሚሆን አገኘ ብሎ ሲናገር ፈጥኖ ንስሐ የሚገባ ለእግዚአብሔር የቀረበ ፀሐይ ሳትጠልቅ ምን ሰርቻለሁ ብሎ ራሱን መርምሮ እግዚአብሔር የሚያስደስተውን ስራ ፈጥኖ የሚሰራ ሰው ማለት ነው። በነገራችን ላይ የእግዚአብሔር ልብ የሚባለው ሰው እንደ እግዚአብሔር ሐሳብ የሚጓዝ ማለት ነው። ሌላ ነገር አይደለም። ምን ማለት ነው? እንደ ራሱ ሐሳብ ሳይሆን እንደ ማን ሐሳብ? እንደ እግዚአብሔር ሐሳብ የሚጓዝ ማለት ነው። ዳዊት ዛሬ ምን ሰርቻለሁ ብሎ ማታ ራሱን ይመረምራል።
የት ነው የዋልኩት? ምንድነው ስሰራ የዋልኩት? እግዚአብሔርን የሚያስቀይም ስራ ሰርቻለሁ ወይስ የሚያስደስተውን የሰራሁት? ራሱን ይመረምራል። በየቀኑ ዳዊት ይመረምራል። ለዚህ ነው በቀን 7 ጊዜ እግዚአብሔርን መለመን መጸለይ እንደሚገባው ይሄን ሕግ የተናገረው ዳዊት ነው። በቀን 7 ጊዜ እግዚአብሔርን መለመን መጸለይ እንደሚገባ የተናገረው ዳዊት ነው። ያ ማለት ዳዊት ዘወትር በየደቂቃው በየጊዜው በየሰዓቱ እግዚአብሔርን ያስባል ማለት ነው። እግዚአብሔር አምላኬ የፈጠረኝ ላመሰግነው ነው። ነገር ግን እሱም ማመስገን ትቼ በአንደበቴ ክፉ የተናገርኩ ሰው አለ? የለም። ዛሬ ምን ሰራው? ምን በደልኩ? ወይስ ምን ጽድቅ ስራ ሰራው ብሎ በእለት እለቱ እግዚአብሔርን የሚያስብ ስለሆነ የእግዚአብሔር ልብ ተባለ። የማን ልብ? የእግዚአብሔር ልብ ተባለ። ያ የእግዚአብሔር ልብ የተባለ ዳዊት በኢንተርሱ ስለራሱ የተናገረው እኔ ትል ነኝ አለ። ሰው አይደለሁም አለ። በሰው ዘንድ የተናኩ ነኝ አለ። ራሱን ዝቅ አድርጎ ዳዊት በዚህ ልክ ተናግሯል። አያችሁ? ከነኛ አባቶቻችን የምንማረው ትሕትና ይባላል። ምን ይባላል? በዚህ በመጽሐፈ መነኮሳት ማሪሳቅ የተባለው ሊቅ ትሕትናን ሲገልጻት ባጭር ቋንቋ ትሕትና ምንድነው ብላችሁ ከጠየቃችሁኝ ትሕትና ይእቲ ሀገሪተ ክብረ ስብሐቲሁ ለእግዚአብሔር። ትሕትና ምንድነው ብሎ የሚጠይቀኝ ካለ አለ የእግዚአብሔር የክብሩ መገለጫ ሀገር ነው ይላል። ትሕትና እስኪ በሉ ትሕትና በሉ እስኪ። የእግዚአብሔር የክብሩ መገለጫ ሀገር ናት። የማን ምን መገለጫ? የክብሩ መገለጫ። እኛ ዝቅ ስንል ማን ይከብራል ማለት ነው? በትሕትና ማንን ማክበር ይቻላል? ትል ነኝ አላያችሁት? ሰው ሆኖ ሳለ ከሰውም ትንቢት ተናጋሪ ሱባኤ ቆጣሪ ከሰውም ቅድመ ዓለም ማይከል ዓለም ድረ ዓለም ያለውን ሁሉ ጠንቅቆ እየተናገረ ሁሉን የተገለጠለት የሚስጥር ጓዳ የሆነው ዳዊት አስቡት። ዳዊትን ያክል የእግዚአብሔር ሰው ትል ነኝ ብሎ ተናገረ። ጳውሎስን ያክል ሐዋርያ ራሱን ዝቅ አድርጎ ከሁሉ የማንስ እንደ ጭንጋፍ የምሆን ብሎ ተናገረ። ኢሳይያስን ያህል ልዑለ ቃል ነቢይ ምን ብሎ ተናገረ? የረከስኩ አለ። አያችሁ? ምን ያልኩ አለ? የረከስኩ አለ። ሌላው የመጨረሻችን መጥምቁ ቅዱስ ዮሐንስን ስንመለከት ምንድነው ያለው? የእግሩን ጫማ ምን ልል የማይገባኝ ልሸከም የማይገባ አይደል? ክርስቶስን ሲገልጠው ክርስቶስን በሚገልጠው ጊዜ ያ በጠለ ትምህርቱ የአይሁድን ልቦና ያለመለመ፣ በጠለ ጸሎቱ የሲና ምድረ በዳ በረሃን ያለመለመ፣ ያ እናቱም አባቱም ሙተውበት እንስሳት ጡት እያጠባቸው ያደገ በቅዱስ ገብርኤል ተጠብቆ ያደገ፣ ያ ፈጣሪውን ለማጥመቅ ጉዞ ያደረገ ከምድረ በዳ ከሊባኖስ ምድረ በዳ ወደ ዮርዳኖስ ጉዞ ሲያደርግ ክርስቶስ በገሊላ ያለ አስቀድሞ 6 ወር ወንጌልን የሰበከ እንዴት ትንቢት የተናገረ መጽሐፍ የሚለው ነቢይ፣ ሐዋርያ፣ ሰማዕት፣ ጻድቅ፣ ካህን ይለዋል ዮሐንስን። እስኪ በሉ ነቢይ በሉ እስኪ፣ ሐዋርያ፣ ሰማዕት፣ ጻድቅ፣ ካህን። በዚህ ሁሉ ስም የተጠራ ማን ይባላል? እሱ ዮሐንስ። የሚደንቅ ነው። እውነት ነው። ድህረ ነቢያት እንደ ነቢይነቱ ድህረ ነቢያት የነቢያት የትንቢት መደምደሚያው በቅዱስ ገብርኤል ብስራት የአምላክ መወለድ ቢሆንም አሉ የነቢያት የመጨረሻ ሆኖ እንደ ትንቢት ወንጌልን 6 ወር ከክርስቶስ ቀድሞ በዮርዳኖስ ምድረ በዳ ወንጌልን የሰበከ ነቢይ ነው ይሉታል። እንደ ሐዋርያትም ቅድመም ሐዋርያትም ደግሞ ገና ስለ ወንጌል ሳይማሩ ለወንጌል ሳይጠሩ ገና አሳጥማጅም የተለያየ ቦታ በነበሩበት ሰዓት አስቀድመው ወንጌልን እየመሰከረ እየሰበከ በዮርዳኖስ ምድረ በዳ የተገለጠው ሐዋርያ ነው አሉት። እንደ ሰማዕታትም ደግሞ አንገቱ በሰይፍ በሚቆረጥበት ጊዜ ክንፍ አውጥቶ የበረረ 7 ዓመት ወይም 15 ዓመት ዓለምን የሰበከ ሰማዕት ነው አሉ። እንደ ጻድቅም ደግሞ 30 ዓመት ሙሉ በምድረ በዳ ከእንስሳት ከአራዊት ጋር የኖረ ያደገ ከአራዊትና ከእንስሳት ጋር አድጎ ግን ወንጌል እየሰበከ የመጣ የአራዊት ቋንቋ እየተናገረ አልመጣም። ሰው አላሳደገውም። እናቱ ሙታበታለች ኤልሳቤጥ፣ አባቱ ሙቶበታል። ነገር ግን አራዊት ጋር አድጎ ከእንስሳት ጋር አድጎ ወንጌል እየሰበከ የመጣ ምንድነው? እሱ ካህን ጻድቅ በምድረ በዳ የኖረ የሐዲስ ኪዳንም የመናንያን የባይታውያን አብነት የሚሆን የመጀመሪያው መናኒ ዓለም ነው ቅዱስ ዮሐንስ ማለት ነው። እንደ ካህንም ደግሞ ፈጣሪውን በዮርዳኖስ ያጠመቀ ብቸኛው ካህን አጥማቂ የሆነ ማን ነው? እሱ ዮሐንስ ነው። እሱ ግን ምን አለ?
ዘይመጽእ ምድሬ ይጸንምኔ ከኔ በኋላ የሚመጣው ከኔ ይበረታል። ዘይደልወኒ እጹር ቶታይና ሳይንሁ ወይም እጹር አሳይንሁ እፍታ ቶታይና ሳይንሁ የእግሩን ጫማ ጠፍር ልፈታ የማይገባኝ ወይም ጫማው ልሸከምለት የማይገባኝ ከኔ በኋላ የሚመጣው ከኔ ይበረታል። እስኪ በሉ የእግሩን ጫማ በሉ እስኪ ልሸከም የማይገባኝ የጫማውን ጠፍር በሉ እስኪ ልፈታ የማይገባኝ ከጫማው ስር በሉ እስኪ ልቆም የማይገባኝ ከኔ በኋላ የሚመጣው ከኔ ምን ይላል? ይበረታል። አያችሁ? እሱ ማን ነው? ከሱ በኋላ የሚመጣው ክርስቶስ። ያ ታላቁ ሐዋርያ ሰማዕት ነቢይ ጻድቅ ቅዱስ ዮሐንስን አስቡት። ምን አለ? የእግሩን ጫማ ልሸከም የማይገባ ከጫማ ስር ራሱን ዝቅ አደረገ። አያችሁ? ይሄ በጣም የሚደንቅ ትሕትና ነው። ከጫማ ስር ታላቁ ሐዋርያ ጫማ ስር ራሱን ዝቅ አድርጎ ጫማ እንኳን ልሸከም አይገባኝም ብሎ ጌታውን በዚህ ልክ ገልጦታል። አያችሁ? ትሕትና የእግዚአብሔር የክብሩ ማደሪያ ናት፣ መገለጫ ናት ያለው ለዚህ ነው። ትሕትና የእግዚአብሔር የክብሩ መገለጫ ሀገር ናት ብሎ ታላቁ ሊቅም የተናገረው ይህንን ነው ማለት ነው። ስለዚህ አባቶቻችን ትሕትናን በዚህ ልክ አስተምረው ብቻ ሳይሆን ተግብረው አሳይተውናል። በተለይ አሁን ያለንበት ዘመን በትሕትና ራሳችን ዝቅ አድርገን ባዶ እንደሆን ምንም እንዳልሆን ኢምንት እንደሆን ዝቅ አድርገን በትሕትና በመሰባሰብ በመከባበር ወደ እግዚአብሔር የምንጮህበትና የምናለቅስበት ጊዜ ነው የሚመናል። በትዕቢት የምንኖርበት ጊዜ አይደለም። ራሳችን ብቻ ታላቅ አድርገን የምናስብበት ጊዜ አይደለም። ሁላችንም ዝቅ አድርገን ወደ እግዚአብሔር የምንጮህበት ጊዜ ነው። በአንድነት በመከባበር ማለት ነው። መቼስ መከባበር ጠፍቷል። አሁን ያለንበት ዘመን የምታዩት ነው። ክብርም መጫጫህ ሆኗል። እንደው በሶሻል ሚዲያው በተለያየ መንገድ ስንመለከተው በትክክል ነው ያለንን ክፍተት መነጋገር፣ እርስ በርሳችን መማማር እንዳለብን መጽሐፍ ይነግረናል። ገስጽ አስተምር ነው የሚለው። ችግር የለውም መገሰጽ ማስተማር። ነገር ግን አደባባይ ራሳችንን አውጥተን እርስ በርሳችን እየተባላን የውጭ ችግር አለ፣ ሸክም አለብን። ያንን መሸከም አቅቶን በውስጣችን እንደገና ደግሞ አለመተሳሰብ፣ አንድ ሁነን እምነታችንን ቤተክርስቲያናችንን መጠበቅ ተስኖናል። በጣም ከባድ ነው። ይሄ ከምን የመነጨ ነው ስንል የዚህ ትልቁ ምንጩ ትዕቢት ይባላል። ምን ይባላል? ትዕቢት። ትዕቢት እሱን ደግሞ የእግዚአብሔር ትዕቢት ጥላቱ ስለሆነ እግዚአብሔር የሚወደው ትሕትናን ስለሆነ እግዚአብሔር የሚያድረው በትሑት ሰዎች ስለሆነ የእግዚአብሔር ማደሪያዎች ቤቶች እንደሆናችሁ አታውቁምን ብሎ ሐዋርያው እንደተናገረ የእግዚአብሔር ማደሪያ እንደመሆናችን ትዕቢትን አስወግደን በትሕትና ዝቅ ብለን እግዚአብሔርን ማስደሰት እንደሚያስፈልግ ሐዋርያው ቅዱስ ጳውሎስ ከተማሪዎቹ ሁሉ የማንስ ለኔም ተገለጠልኝ ብሎ እንዳስተማረ የመከረን የገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። የእናታችን አማላጅነት የቅዱሳን ጸሎት አይለየን። ንስሐ ገብተን ሥጋው ደሙን ተቀብለን ዘላለማዊት መንግስቱ እንድንወርስ የአምላካችን ቅዱስ ፈቃድ ይሁንልን። ይቆየን።